ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንደምሰነበታችሁ። ይህ የህይወት ገጾች ፕሮግራማችን ነው። በፕሮግራማችን የስነ ልቦና የአእምሮ ጤናና ማህበራዊ ጉዳዮች ይዳሰሱበታል። በዛሬ ቆይታችን ሀዘንና የሰዎችን ስነ ልቦና በተመለከተ ቆይታ እናደርጋለን። በዚህ ርዕሰ ጉዳይ ዙሪያ ሻምባ ወርቄና ዶክተር ነቃጥበብ ፈለቀ አብራችሁ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። ዶክተር እንዴት ሰነበት? ሰላም ይሽ እንደምን አለ? እግዚአብሔር ይመስገን። እንግዲህ ዛሬ ስለ ሀዘን እናወራለንና ሁሌ ሰው ደስታን ብቻ ያስተናግድም የሰውነታችንን መገለጫ ነውና መቼስ ሰው ሲወለድ በስሜት አይደለም እንዴ? ስሜት ስንል ደግሞ ብዙ ነገሮችን ያያይዛል። ደስታውንም ሀዘኑንም ብዙ ነገሮችን ያያይዛልና ዛሬ ደግሞ ስለ ሀዘን እናነሳለን። ሁሌ ሰው የተለያየ ሀዘኖችን ሊያስተናግድ ይችላል። በተለያየ ህይወት ዘመኑ ሊያስተናግድ ይችላልና እሱንና የሰዎችን ስነ ልቦና አያይዘን ነው ዛሬ የምናነሳው። እንደው በቆይታችን ግን ውድ ተመልካቾቻችን ምን ሀሳቦችን ያገኛሉ የሚሉትን ሀሳቦች እስኪ እናነሳ። በጣም ጥሩ። ምናልባት ዛሬ በሚኖረን ቆይታ ሀዘንን በተመለከተ እንወያያለን። ሀዘን ስንል ያው በተለያዩ አይነት ሀዘኖች ሊኖሩ ይችላሉ። አንድ ሰው ትዳር ፈርሶም ሊያዝን ይችላል። ፈተና ውጤት ተበላሽቶበትም ልናዝን እንችላለን። ዛሬ የምናነሳው ግን በዋነኝነት ሞት ተከትሎ የሚመጡ ሀዘኖች፣ ምክንያቱም እሱ ትንሽ ከበድ ያለ ሊሆን ይችላል ብለን ስለምናምን በዛ ዙሪያ እናወራለን ማለት ነው። ሰዎች በዛ ውስጥ ያንን አይነት ሀዘን ሲያጋጥማቸው ምን አይነት ስነ ልቦናዊ ስሜቶችን ያስተናግዳሉ፣ ከዛ ደግሞ አካላዊ የተወሰኑ ለውጦችን እናያለን። ከዛ ሰዎች እንዴት ነው እሱን ነገርስ ማስተናገድ ያለባቸው፣ ሀዘንን ሰዎች እንዴት አድርገው ነው ማስተናገድ ያለባቸው፣ በዙሪያቸው ያሉ ሰዎችስ እያዘነ ያለን ሰው በምን አይነት መልኩ ነው ሊያግዙ ሊደግፉ የሚችሉት። አንዳንድ ጊዜ እናግዛለን ብለንም ያልተገቡ ነገሮችን ልናልፍ ስለምንችል ማለት ስለዚህ እነሱንና ምናልባት ወደ መጨረሻ አካባቢ ልጆቹንም አንስተን ሀዘንን በተመለከተ ልጆች እንዴት ማወቅ አለባቸው፣ ሞትንም በተመለከተ አንድ ሰው የቅርብ ወዳጅ እናት፣ አባት፣ ጓደኞቻቸው ምናምን እህት ወንድሞቻቸውን ሲያጡ ማጣታቸውን ወይም ደግሞ እንደማይመለሱ እነዛ ሰዎች እንዴት አድርገን መንገር አለብን፣ መንገርስ አለብን ወይ ሲጀመር የሚለውን አንስተን እንወያያለን ማለት ነው። መልካም ውድ ተመልካቾቻችን እንግዲህ ዛሬ የምናነሳው አንዳንድ ጊዜ የምናነሳቸው ሀሳቦች ውስጣችን ደስ ሊያሰኙ ይችላሉ። ስለ ትዳር ስናነሳ እና ስለሌሎቹ ከችግር ስለመውጣት ስናነሳ በጎ ሀሳቦች ሊሰሙን ይችላሉ። ዛሬ ግን የኛ ጋር አብሮ ሊኖር ይችላል። ሞትንም እያነሳን ቆይታ እናደርጋለን። በተለይ ከሞት ጋር ተያይዞ ደግሞ መሪር ሀዘን ያጋጠመን እኛ ወዳጆቻችን በቅርብ ሲለዩን በተለያየ አጋጣሚ ሁኔታ ደግሞ ማንኛውም ነገር ልናጣ እንችላለን። ቀደም ብለን ስናነሳ እንደነበረው ግን ሞትን አያይዘን በተለይ ደግሞ ከሞት ደግሞ መሪር ሀዘን ከባድ ሀዘን ሲያጋጥመን የስነ ልቦና ሁኔታችን ምን ሊመስል ይችላል። በዛ ወቅት ላይ ደግሞ ያሉ ሰዎችን በተለይ በከባድ ሀዘን ውስጥ ያሉ ሰዎች እንዴት ነው መርዳት የሚገባን፣ ህፃናትንም መሰረት አድርገን እንዴት ነው ከሀዘን ጋር ልጆችን ሀዘናቸውን እንዲገልጹ ወይም ደግሞ ሞትን እንዲረዱ በነገ ስነ ልቦና ጫናቸው ላይ ያለውንም ያየን ነው ነባራዊ ሁኔታዎች የምናነሳቸው። በዚህ ቆይታ አብረናችሁ ቆይታ የምናደርገው እኔ ሻምባ ወርቄና ዶክተር ነቃጥበብ ፈለቀ ነን። ዶክተር ነቃጥበብ ፈለቀ በባህር ዳር ዩኒቨርሲቲ ጥበበ ግዮን ስፔሻላይዝድ ሆስፒታል የአእምሮ ሕክምና ስፔሻሊስት ሐኪም ነው። ከሱ ጋር ነው ቆይታ የምናደርገው። የህይወት ገጾች ፕሮግራማችን ደግሞ ባልደረባችን ነው። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። አሁንም ከኛ ጋር ሆኑ። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምባ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ፕሮግራማችን የህይወት ገጾች ፕሮግራም ነው። ዛሬ ደግሞ ሀዘንና የሰዎችን ስነ ልቦና አንስተን ነው ውይይት የምናደርገው።
እስከ ዝግጅታችን ፍጻሜ ድረስ አብራችሁ ሁኑ። ሰፊ ሀሳቦችን ቁም ነገሮችን እኛ ምንም ማረበትን ከሀዘኖቻችን ምንወጣበትን ምንታከምበትን ሀሳቦች ትጋራላችሁ ብለን ተስፋ እናደርጋለን። ከኛ ጋር ሁኑ። ዶክተር ቀደም ብለን እያነሳን ነበርና ሀዘንና የሰዎችን ስነ ልቦና መሰረት አድርገን ነው ዛሬ ሀሳቦች የምናነሳው። እንግዲህ የሰዎች ስነ ልቦና የምንለው አጠቃላይ መገለጫችንም ስለሆነ ስሜቶቻችን፣ አስተሳሰቦቻችን የቀን ተቀን ህይወታችን የሚያሳይ ስለሆነ ስነ ልቦና የምንለው ነገር ግን ራሱ ሀዘን የሚለውን ደግሞ መረት ያስፈልጋል። የሀዘን ስሜት ስንል ከራሱ እንረዳውና ሀዘን በራሱ ምንድነው የሚለውን ብናነይ በጣም ጥሩ። ምናልባት አንተም እንዳነሳው የመጀመሪያ ስንጀምር ሀዘን ዛሬ የምናወራውን ሀዘን ትርጉም ሰጠነው ብናልፍ ጥሩ ነው ብዬ አስባለሁ። በተለይ አሁን የምናወራቸው ነገሮች አንተና እኔ በእንግሊዘኛ ያነበብነውን ወደ አማርኛ ተርጉመን ለማስረዳት ምን ሞክረው ምናልባት ማህበረሰቡ ውስጥ ግን ሀዘን ብሎ የሚረዳባቸው ነገሮች አሉ። አንዳንድ ጊዜ ሰው በተለምዶ ሀዘን የምንለው ለምሳሌ ድብርት ወይም ደግሞ ጭንቀት፣ ሌሎችም አይነት ነገሮች ሲኖራቸው ሀዘን ውስጥ ሊሆኑ ይችላሉና እነሱን ማለታችን አይደለም። ሀዘን ማለት የቅርብ ወዳጆቻችን በተለምዶ ለቅሶ ወይም እንደዚህ መሄድ የሚያስፈልገው አይነት የቅርብ ወዳጃችን ስናጣ በእንግሊዘኛው ግሪፍ የሚሉትን ለማለት ነው ማለት ነው። ስለዚህ ይሄ ሳድ የምንለውን አይነት ስሜት አይደለም። ምናልባት ሀዘን ስንል ግን እሱን ያጠቃልላል። አንድ ሰው ሀዘን ውስጥ ነው ካልን ሳድነስ የምንለውን አይነት ሀዘን ዝቅታ ስሜት ይሰማዋል። ወደ አማርኛው ብናመጣው በጣም ዝቅ ያለ የመከፋት አይነት ስሜት ይኖረዋል። በዛውም ተጓዳኝ ሆኖ በጣም ድብልቅ ያሉ ስሜቶች ስለሚሆኑ ንዴት ይኖረዋል። በጣም ለየት ያለ የፍርሃት ስሜት ይኖረዋል። የባዶነት ስሜት ይኖረዋል። እነዚህንና ሌሎቹን ስሜቶች በአንድ ላይ ሰብስቦ የሚይዝ ነው የሚሆነው ማለት ነው ዛሬ የምናወራው። ስለዚህ አንድ ሰው የቅርብ ወዳጁን ካጣ በኋላ እነዚህ አይነት ነገሮችን ያስተናግዳል ማለት ነው። ስለዚህ ብዙ ስሜቶችን ይዞ ከዛ አካላዊ ለውጦችም ደግሞ በተጓዳ ይኖራሉ። እንቅልፍ መረበሽ ይኖራል። ጥርት አድርጎ ለማሰብ መቸገር ሊኖር ይችላል። የባህሪ ለውጦችን በተጓዳኝ ሊኖሩ ይችላሉ። አንዳንዶቻችን ከማህበረሰቡ መገለል ወይም ደግሞ ከዙሪያችን ካሉ ጓደኞቻችን መገለል ልንመርጥ እንችላለን። ሀሳብ ሲሰጠን ለመቀበል ልንቸገር እንችል ይሆናል። አንዳንዶቻችን ደግሞ ተነጫናጭ ልንሆን እንችላለን። ቶሎ ቁጡ በማያበሳጨው ሁሉ ልንበሳጭ እንችላለን። እነዚህ በድርጊት የምንገልጻቸው በተግባር የሚታዩ የባህሪያቶቻችን መገለጫዎች ሊሆኑ ይችላሉ ማለት ነው። ስለዚህ በዚህ መልኩ ሊገለጽ ይችላል። ሀዘን አንድ ሰው ሀዘን አጋጠመው ስንል እነዚህን ሁሉ ስሜቶች እነዚህን አይነት የባህሪ ለውጦችን ሊያሳይ ይችል ይሆናል ማለት ነው። እንደው ቀለል ባለ መንገድ የስሜት ዝቅታ ብቻ ሳይሆን ሁሌም የሰው ልጅን ስሜት ሶስት ቦታ አስቀምጠና ይል አንዳንድ ጊዜ ደስ ይለናል፣ መሀል ላይ እንቀመጣለን። ብዙ ነገሮችን ደግሞ ስናጣ በህይወታችን ላይ እንደው ስሜታችን የሚረብሽ ነገር ሲያጋጥመን ደግሞ የስሜት ዝቅታው ይኖራል። ተመልሰን ደግሞ ወደ ላይ ልንመለስ እንችላለን። ነገር ግን ዛሬ የምናነሳው ግን ከፍ ያለውን ውስጣችንን ህይወታችንን ሊረብሽ የሚችለውን አንተም እንዳነሳው ግሪፍ ወይም ደግሞ ሀዘን የሚባለውን ነው እያልከን ነውና በተለይ ደግሞ ከሞት ጋር የሚገናኘው ሞትን ደግሞ ስናስብ ብዙ አይነት ሞቶች ሊኖሩ ይችላሉ። ሞት ስንል መቼም ሰው መሞት ነው። ነገር ግን ሞትን ያስተናገድንበት መንገድ ወይም ደግሞ ወዳጃችን የቅርብ ሰውን የምናውቀውን በብዙ መንገድ ዋጋ የሰጠነውን ያጣንበት መንገድ ደግሞ ዋጋ ሊኖረው ይችላል። ወይም ደግሞ ለስሜቶቻችን ለሀዘኖቻችን ማለት ነው። አንዳንድ ጊዜ ከባድ ሀዘን ወይም መሪር ሀዘን የሚባለው ድንገት ሲሆን እንግዲህ ከህይወት ከመኖር ወደ ለመኖር ነው ባንዴና ያኔ አእምሮ የሚያስተናግደው ነገር ሊኖር ይችላል። ስለዚህ ሰው ሀዘን ሲያጋጥመው እንግዲህ ሀዘን ሁኔታ እንዳልነው የተረዘመ ሀዘንም ይሁን ሰዎችን ጠብቀን አስታመናቸው ምን ሆኖ ደግሞ ሲሞት የሚሰማን ስሜት ሊለያይ ይችላል። የግለሰቦች ሀዘን የሚያስተናግዱ ሰዎች የስነ ልቦና ሁኔታ ከዚህ በፊት የነበራቸው የእይታ ሁኔታ የጽኑነት ሁኔታም ሊለያይ ይችላል። እንደ ጥቅል ግን ሀዘኑ ምን ይሁን ምን ግለሰቦቹ ምን ይሁን ምን ሀዘን የራሱ የሆነ ሂደት ሊኖረው ይችላል። ስለዚህ ሰዎች ሀዘን ሲያጋጥማቸው ምን አይነት ሂደቶች ሊያልፉ ይችላሉ የሚለው ሀሳብ ደግሞ ሲያንስተን ብናይ በጣም ጥሩ። ያው አንተም እንዳልከው ሁሌም ሀዘን ሁሌም አዲስ ነው ይባላል በተለምዶና ስለዚህ ዛሬ መጣ ምናልባት ከነገ በኋላ ልናቀው አንችልም። ስለዚህ ሲመጣ ሁሉም ሰው በገባው እና በፊት በነበረው ልምድ እንደየራሳችን የስነ ልቦና ውቅር ምላሽ እንሰጣለን ማለት ነውና ከዛ ደግሞ እንደጠበቅ ነው ድንገት ሲሆን እና ምናልባትም ደግሞ ታሞ አስታመነው በተለምዶ በአገር ባህል በወግ ሚቻለንን አድርገን ሲሆን እሱሱ ሊለያይ ይችላል የሀዘን ደረጃው ማለት ነውና ሰዎች ሀዘን ሲያጋጥማቸው ብዙ አይነት የተደበላለቁ አይነት ስሜቶችን ያስተናግዳሉ። አሁን የምንዘረዝራቸው ደረጃዎች
ሰው ከዚህኛው ወጥቶ እዚህኛው ከዛ ቀጥሎ እዚህኛው ምንላቸው አይነት ነገሮች አይሆኑም። ግን ሁሉም ሰው ሊያጋጥማቸው ይችል ይሆናል ብለን እናምናለን። ቢያንስ ከምንዘረዝራቸው ውስጥ አብዛኞቹን ሰዎች ያስተናግዷቸዋል። ምናልባት አካሄዱን በቅደም ተከተሉ ቢለያይም ማለት ነውና የመጀመሪያው በተለይ ደግሞ እንደዚህ አስደንጋጭ እና ያልጠበቅነው ሀዘን ሲሆን በጣም የተለመደው ነገር አልቀበልም አላምንም ማለት ነው የሚሆነው ማለት ነው። ስለዚህ በእንግሊዘኛው ዲናያል ይላል፣ ሀዘኑን አለመቀበል አለማመን ነው የሚሆነው ማለት ነው። ስለዚህ ሁላችንም መጥፎ ዜና ሲነገረን አንዳንድ ጊዜ በጣም ያልጠበቅናቸው የደስታም ዜናዎች ሲነገሩን አእምሮአችን በዛ ልክ ያልጠበቀው ያላሰበው ነገር ሲፈጠር ምን ሰጠው ምላሽ ቃላችን ካፋችን የሚወጣው ራሱ አላምንህም ነው የሚሆነው ማለት ነው። ስለዚህ አእምሮ በዛኛው ሁኔታ ውስጥ ይሆናል። ስለዚህ ይሄኛው ከባድ መሪር ሀዘን ውስጥ ሲሆን ሰዎቹ ይሄኛውን ምላሽ ሊሰጡ ይችላሉ። ሀዘኑን አልቀበልም፣ አልሞተም፣ አልሞተችም እንደዚህ የሚል አይነት ምላሽ ሊሰጡ ይችላሉ። ስለዚህ የመጀመሪያው ነገር ሀዘኑን አለመቀበል ወይም ደግሞ አልተፈጠረም ብሎ ማመን ይሆናል ማለት ነው። ስለዚህ እሱኛው ላይ ያልፋሉ ሰዎቹ። ቀጥሎ የምናያቸው ምንድነው መበሳጨት ይኖራል ወይም ደግሞ ንዴት ሊመጣ ይችላል ማለት። ስለዚህ ሰዎች አልተፈጠረም እንደዚህ አልሆነም እያለን እንቆይና ከዛ በኋላ ላይ ግን ያው እውነታውን ራሳችን እያወቅን ስንመጣ እውነት እንደሆነ እናውቃለን። መምጣት በነበረበት ሰዓት የለም ወይም ደግሞ ቁርስ የምታቀርብልን ከነበረ ቁርስ ሰዓት የለችም። ትምህርት ቤት ስንሄድ የምትቀበለን እናታችን ከነበረች ትምህርት ቤት ስንሄድ ሸኝታን የምትቀበለን እናታችን የለችም። እንደዚህ ክፍተቶች እየመጡ ሲመጣ እውነታው ጋር መጋፈጥ እንጀምራለንና ከዛ መበሳጨት እንጀምራለን፣ መናደድ እንጀምራለን ማለት ነው። ምንናደደው እንደየሁኔታው ሊለያይ ይችላል። ማን ላይ ነው ምንናደደው ማለት ነውና አንዳንድ ጊዜ ሰዎች ላይ ልናደድ እንችላለን ማለት በዙሪያችን ለምሳሌ አባት ካለ አባት፣ እህት ካለ እህት፣ ወንድም ይሄን ማድረግ ነበረበት፣ ይሄ ቢደረግለት፣ ይሄ ቢያደርጉ ኑሮ ምናምን ብለን እንደዚህ አይሉ ነበር። ሌላኛው እንዴት ራሳችን ላይ ሊሆን ይችላል። አሁን ወደ ውጭ ዓለም ተናደድን። አንዳንድ ጊዜ ደግሞ ሰዎች በራሳቸው ላይ ሊናደዱ ይችላሉ እና ከባድ የሚሆነው ደግሞ ሰዎች ራሳቸው ላይ ከተናደዱ ሌሎች ሰዎች ላይ ከተናደድንባቸው ወይ ሊሸሹን ይችላሉ ወይም ደግሞ ምን ሆነ ነው የምትበሳጨው ብለው መፍትሄ ሊያፈላልጉን ይችላሉ። ራሳችን ላይ ከተናደድን ግን ብዙዎች ሰዎች የቅርብ ወዳጆቻችን ራሱ ራሳችን ላይ እየተናደድን እንደሆነ አያውቁም ማለት ነውና ስለዚህ እርዳታውን ራሱ ማግኘት በጣም የሚረዳ የቅርብ ወዳጅ ካልተገኘ ከባድ ያደርገዋል። ስለዚህ ሰዎች አንዳንድ ጊዜ ራሳቸው ላይ ሊናደዱ ይችላሉ ማለት ነው። ስለዚህ በዚህ መልኩ ወደ ውጭና ወደ ውስጥ ሰዎች ሊናደዱ ራስን ለጥፋተኝነት በማየት ራስን መውቀስ፣ በራስ ላይ የጥፋተኝነት ስሜት ማምጣት፣ እንዲያደረኩኝ እንዲባደርግ ነው የሚሉ ነገሮች ሊመጡ ይችላሉ ማለት ነው። ከዛ እንግዲህ በእኛ ማህበረሰብ እንዲሁ ምናልባት ማየት የሚጠበቅብን ይመስለኛል። ግን አንዳንድ ጊዜ ሰዎች ፈጣሪም ላይ ሊናደዱ ይችላሉ። ለምን ወሰደብኝ በሚል ማለት ነውና ስለዚህ ይሄንን ማድረግ ይችል ነበር፣ ሊያድናት ይችል ነበር፣ ሊያድነው ይችል ነበር። ግን ለምን ወሰደው እንላለን። ምክንያቱም እኛ ምን መዝነው በሰው አእምሮ ነው እንጂ በፈጣሪ አይደለም። ያውም በሀዘን ውስጥ ባለ አእምሮ ሆነን ማለት ነው። ስለዚህ ፈጣሪም ጋር ሰዎች ሊናደዱ ይችላሉ ማለት ነው። እኛ እንደ ባለሙያ ሰዎች ልክ ናቸው ብለን እናምናለን በፈጣሪ መናደድ። ምክንያቱም አንድ ሰው የአንድን ሰው ንዴት መቋቋም ከቻለ ፈጣሪ ከብደዋል ብለን ስለማናምን ማለት ነው። ስለዚህ ግን ሰዎች ሁሉንም ያስተናግዳሉ። ራሳቸው ሊናደዱ ይችላሉ፣ ሌላ ሰው ላይ ሊናደዱ ይችላሉ፣ ከዛ ፈጣሪም ላይ ሊናደዱ ይችላሉ ማለት ነው። ስለዚህ ይሄኛው ቀጥሎ የሚመጡት አይነት ስሜቶች ናቸው። ምናልባት አንድ ሰው እዛኛው አልተፈጠረም ሲል ቆይቶ እንዴት ላይ ገብቶ ተመልሶ ደግሞ አይ ይሄ ነገር አልሆነም የሚል አይነት መወዛወዞች ሊኖሩ ይሆናል፣ ወደፊት ወደ ኋላ መንሸራተቶች ማለት ነው። ስለዚህ አንደኛው ይሄ ነው። ከዛ ግን ቀጥሎ ይሄኛውን ነገር ሰዎች ሲናደዱ ምናምን ይሆኑና አይ በቃ ማለት ፈጣሪም ላይ ተናደን ምንም እንደማናመጣ እናውቀዋለን፣ ሰዎችም ላይ ልናደድባቸው እንችላለን። ቅድም እንደተባለው ወይ ሰዎች ያገሉናል፣ ራሳቸውን ፈርተውን ሸሽተውን ይሄዳሉ፣ ወይም አላስገባኛል አላስቀርበኛል ብለው፣ ወይም ደግሞ አንዳንድ ጊዜ ራሳችንም ላይ ተናደን በጣም ዝቅታው ስሜት እንወጣና መውጣት ስንፈልግ መፍትሄ ምን ቢደረግ ይሻል ነበር የሚለውን ማውጣት ማውረድ እንጀምራለን ማለት ነው። እሱኛው ላይ መላምቶችን ማስቀመጥ የምንጀምርበት ደረጃ ይሆናል ቀጥሎ የሚመጣው ማለት ነው። መሞገት የሞቷን አሟሟቱን እንዴት ነው መከላከል የምንችለው የሚል አይነት ዝም ብለን አእምሯችን መላምቶችን ያወጣሉ። እንደማንቀይረው ያውቃል። አሁን ብዙ ጊዜ ሰዎች አይ እንደሷ አትበይ፣ አንቺ አትችይም፣ አንተ አትችልም፣ ምንም ማድረግ አትችልም ይባላል። ግን አእምሮ እንደዛ አይሰራም። ጥያቄዎችን ያነሳል። እንዲህ ቢደረግ ኑሮ፣ አትውጭ ብላት ኑሮ፣ ወይ ሂጄ ብጠይቃት ኑሮ፣ አሟታልና እና መጣህያት እየተባለ ሳልሄድ ቀረው፣ እንደዚህ የሚሉ አይነት ከቤት ባይወጣ ምናምን የሚሉ አይነት ጸጸቶችን አእምሮ ያመጣል ማለት ነው። ከዛ መፍትሄዎችን ይደረድርና ከዛ ግን እውነታው እኛ የምንወደው ሰው እስከ መጨረሻው ሄዷል፣
አእምሯችን ይሄን ሁሉ ዞሮ ተመልሶ አመጣ በቃ ሞቷል አይመለስም የሚለውን እውነት ይነግረንና እንደገና ዝቅታ ውስጥ እንገባለን ማለት ነው። ከዛ አሁንም ለማምለጥ ደግሞ ሌላ ሐሳቦች እንዲህ ቢያደርግ ኖሮ እንዲህ ቢሆን ነበር እንዲህ ባደርግ ምናምን የሚለው አይነት ሌሎች ዝርዝሮችን እናስቀምጥና ተሽከርከረን ደግሞ መጠን እውነታው ላይ ስለዚህ ይሄኛውን ነገር እያስተናገድን እንቆያለን ማለት ነው። ስለዚህ እዚህኛው ድረስ ሁሉ ምንድነው የምንሞግተው አይ ሞቱን ላለመቀበል ምናደርጋቸው ትግሎች ናቸው። በዚህ መልኩ ባደርግ ነው እንዲህ ባደርግ ነው እኛም እና በሰውኛ ምንላቸው በተለምዶ ማለት ነውና ሰዎች ስለሆንን በዛ መልኩ መፍትሄዎችን አማራጮችን ለመደርደር እንሞክራለን ማለት ነው። ግን ሲጠቃለል እውነታው ላይ እየመጣን እየተመለስን እንቆያለን። ስለዚህ ይህኛውን ከጨረስን በኋላ ምናልባትም በዚህኛው መልኩ ካለፈ በኋላ አንድ ሰው ከዛ ዝቅታ ምንለው አይነት ይሄ ድብርት አይነት ህመም የሚመስሉ ምልክቶችን ሊያስተናግድ ይችላል ማለት ነውና ወይም ደግሞ ልታስተናግድ ትችላለች። ስለዚህ ያኛው ስሜት ላይ ሲሆኑ በቃ በጣም ዝቅ ያለ በተለምዶ ድብርት ህመም ምንለው አይነት ስሜት ሰውነት ሁሉም ነገሮች ማስጠላት፣ ፍላጎት መጥፋት እንደዚህ አይነት ነገሮች ሊኖሩ ይችላሉ ማለት ነው። ግን እሱ ድብርት ህመም ነው ብለን አናክምም። ዛሬ በነገራችን ላይ የምናወራው ነገር ህመም አይደለም። አንተና እኔ እየተወያየን ያለ ነው አንድ ሰው የሚወደውን የሚያከብረውን የሚያፈቅረውን ሰው ሲያጣ የሚሰማው ሰው በመሆኑ የሚያስተናግዳቸው ስሜቶች ናቸው እንጂ ህመም ናቸው ብለን የምናስባቸው አይደሉም። ምናልባት ወደ በኋላ ልንመጣበት እንችላለን የቱ ጋር ሲሆን ህመም ነው ብለን የምናስበው እንጂ አሁን የምንዘረዝራቸው አንድ ሰው በመሆኑ እነዚህን ስሜቶች ማስተናገድ አለበት ብለን ነው የምናምነው እኛ የቅርብ ወዳጁ ሲያጣ ማለት ነው። ስለዚህ እዛኛው ዝቅታው ላይ ይሆናሉ። ዝቅታ ስሜቱ ላይ የእንቅልፍም መረበሽ ይኖራል፣ አስተሳሰብም ችግር ላይ ሊኖሩ ይችላሉ፣ ትኩረት ማድረግ ሊቸገሩ ይችላሉ፣ ምግብ ፍላጎት ይጠፋል፣ እንቅልፍ ይረበሻሉ፣ የባህሪ ለውጡ እነዚህ ቅድም የዘረዘርናቸው ነገሮች እየጨመሩ ሊመጡ ይችላሉ፣ መገለሉ ሊመጣ ይችላል እንደዚህ ማለት ነው። ስለዚህ እነዚህኞቹ ደረጃዎች በዚህ መልኩ ይሄዳሉ። ስናወራ ለምሳሌ ቅድም ብስጭት፣ መናደድ ምናምን የምንላቸው ነገሮች አንድ ሰው ዝቅታው ጋር ሆኖ ብስጭቱ ድንገት ሊመጣ ይችል ይሆናል። ስለዚህ በተራ ተደርድሮ ስለዚህ ይዋዥቃል ስሜቱ ይዋዥቃል ወደፊት ወደ ኋላ። አሁን መጀመሪያ ላይ እንደዛ ተብሎ ነበር፣ ግን አሁን ላይ ጥናቶች የሚያሳዩት ሰዎች ከአንደኛው ወደ አንደኛው እየተወዛወዙ ነው። እንዳውም ቅደም ተከተልም አይደሉም ነው። ሰው መጀመሪያ ላይ ሲጀምር በዝቅታው ሊጀምር ይችል ይሆናል። ከዛ ግን ደግሞ መናደዱ ይመጣል። ከዛ ደግሞ መላምቶችን ማስቀመጥ እንጀምራለን። ከዛ ተመልሰን ዝቅታ ውስጥ እንመጣ እውነታውን ስንጋፈጥ እንደዚህ እየሆኑ ይሄዳሉ። ከብዙ ጊዜ በኋላ አለመቀበሉ ሊኖር ይችላል። ተመልሶ ሊመጣ ዓለም ሁሉ ባዶ የመሆን ስሜት ሁሉ ሊኖር ይችላል። መጀመሪያ የተሰማ ስሜት ማለት ነው። ስለዚህ የመጀመሪያው ስሜት እሱኛውን ነገር እንትን እያለ ከብዙ ጊዜ በኋላ በጣም ከባድ እያደረገውም ሊሄድ ይችላል። እንዳልከው ተመልሶ እንደማይመጣ እውነታውን እየተጋፈጥ ነው ስንሄድ በጣም ከባድ ሊሆን ይችላል፣ ከአቅም በላይ ሊሆን ይችላል። ግን እነዚህን ሁሉ ስናረጋቸው ሰዎች ጉልበት ይኖራቸዋል። በጣም የሚወዱትን የሚያከብሩትን ሰው አጣው ራሱ ለቅሶ ቁመው ይውላሉ፣ ልጆቻቸውን ይንከባከባሉ። ምናልባት የታመመ ሌላ ቤተሰብ ካለ ወይም ደግሞ ችግር ላይ ያለ ሰው ካለ እሱ እንደዚህ እንዳይሆን እንደዚህ ያድርጉለት ይላሉ ምናምን። ይሄ ሁሉ ማለት ይሄን ሁሉ ነገር ተሸክመው ይሄን ሁሉ ባዶነት ኑሮ ከዛ በላይ ናቸው፣ ከሀዘኑ በላይ ሆነዋል ማለት ነውና እሱኛውን እውነታም መረዳት ያስፈልገናል። ይሄኛውን ካለፈን በኋላ ሰዎች እንደዚህ ካለፉ በኋላ ቀጣይ የሚመጣው ምናልባትም ሰዎች አደጉ ብለን የምናስበው ምክንያቱም ሰው ሀዘን ካስተናገደ በኋላ ስነ ልቦናዊ እድገት ያስተናግዳል ብለን ነው የምናምነው እኛ። በጣም መሪር የሆነ ከባድ የሆነ ሀዘን ካለፈ በኋላ ስነ ልቦናዊ እድገት ይኖረዋል። ዓለምን የምናይበት መነጽር ሙሉ በሙሉ ነው የሚገለበጠው። ስለዚህ ያንኛው ደረጃ ላይ እውነታውን መቀበል እንጀምራለን። ኦኬ ስለዚህ ተመልሶ አይመጣም፣ ተመልሳ አትመጣም የሚለውን እንቀበልና እንዴት አድርገን ነው አጣጥመን የእሷን አለመኖር የእሱን አለመኖር በጥሩ መንገድ ተጠቅመንበት ምናልባትም እሱ የፈጠራቸውን እሱ ባለመኖሩ እሷ ባለመኖሯ የተፈጠሩትን ክፍተቶች እንዴት አድርገን ነው ልንሞላቸው የምንችላቸው? ምክንያቱም በጣም ብዙ ነገር ነው ክፍተት የሚፈጠረው። ኃላፊነቱን የኔ ብቻ ኃላፊነት ሳይሆን በዙሪያ የነበሩ ሰዎች ኃላፊነቶች በሙሉ እሱ ይዟቸው ሳያስመጣቸው ሳይመጡ የቀሩት ምናምን ይጀምራል። ለምሳሌ አንድ አባት በተደጋጋሚ ትምህርት ቤት ልጁ ጥፋት አጠፋም ተብሎ ጥሩ ውጤት ማመጣ ተብሎ ትምህርት ቤት ሲጠራ አባትየው እየሄደ ከሆነ ኃላፊነቱን ሲያስተናግድ የነበረው ከትንሹ ስንጀምር እሱ ከዚህ ዓለም ከሄደ በኋላ እናት መጠራት ትጀምራለች ማለት ነው። በፊት ላይ ቀላል ይመስላል። በኋላ ግን ሄዶ የትኛው ቢሮ እንደሚገባ ማንን እንደምናናገር እንዴት አድርገን መፍትሄ እንደምንፈልግ ራሱ መፍትሄው ስላልነበርናቸው አዲስ ይሆናሉ ማለት ነውና እነዚህ ነገሮች እየጨመሩ ለምሳሌ እናት ብትሆን ደግሞ እንግዲህ በእኛ ሀገር በተለምዶ
ብዙ ኃላፊነት የቤት ስራዎች የምትወስደው እናት ናት። ልጆቹን መንከባከብ ምናምን ማለት አባት ብቻውን ሲቀር ይህን ሁሉ ኃላፊነት ሊመጣበት ነው። እስካሁን ያያት በየቀኑ ያያታል ባለቤቱ የምታረገውን እናቱ የምታረገውን ልጆች ላይ የምታረገውን ክብካቤ ያውቃል። ግን እስከዛ ድረስ ኃላፊነቱን ወስዶ በተነሳሽነት ሲሰራው ስላልነበረ ግራ መጋባቶች ይመጣሉ ማለት ነው። ስለዚህ ይሄኛውን እውነታ ተቀብለን ከዛ እናድጋለን። የኃላፊነት ወስደን የነሱንን ክፍተት ሸፍነን ምናልባትም ከአቅም በላይ የሆነ ከሆነ ደግሞ ሌሎችን አማራጮችን ፈልገን መኖርን ስንጀምር እሱ ላይ መቀበል ጀምረናል ማለት ነው። ስለዚህ መቀበል ማለት የሱን መሄድ ትክክል ነው ጥሩ ነው ብሎ ሳይሆን ግን ከዛው እውነት መቀበል ያንን እውነታ አምኖ እንደማይመለሱ አምኖ አብረን መኖር እሱን ተቀብለን መኖር ስንጀምር እንደማለት ነው። ስለዚህ እነዚህ ጠቅላላ አድርገን ስናያቸው በደረጃ በቅደም ተከተል ባይመጡም አትሊስት ግን እንደዛ አይነት ስሜቶችን ሊያስተናግድ ይችላል ሰው። እንደው ከተለምዶ ከልምድም ስለሞት ስናነሳ ውስጣችን ይረበሻል። ስለ ሀዘን ስናነሳ ምን አለ ይህን ክፉ ሀሳብ እንታነሳ ልንል እንችላለን። እንደው ከቤተሰቡ መሀል እንኳን ስለ አንደኛው አለመኖር ማሰብ አንፈልግም፣ ግን እውነት ነው እንሞታለን። የምንሞትበት ጊዜ ነው የሚለያየው ሁኔታና አንዳንድ ጊዜ ደግሞ ፍራቶቻችን በተለይ ሀዘኑ ካጋጠመ በኋላ ደግሞ ያሉ ፍራቶቻችን ደግሞ የበለጠ ችግር እንዲመጣ ነው የሚያደርገው። ለዛ ነው ዛሬ ሀዘንን ከዛ ደግሞ ሞትን አነስተን እንዴት በአግባቡ ማስተናገድ ይገባል፣ ሀዘን እንዴት መውጣት ይገባል የሚለውን ሀሳብ እናነሳው። በዚህ ሂደት ውስጥ እንደ ግለሰቦች ይለያያል እያልክ በደንብ እያነሳህልን ነበረ። መጀመሪያ ላይ ምናልባት ያ መሪር ሀዘኑ ከባድ ያልጠበቀው ነገር ሲነገረው ሰው ራሱን ሊስት ይችላል። ለረጅም ጊዜ በኮማ ውስጥ ወይም ደግሞ ራስ በመሳት ውስጥ ሊያሳልፍ ይችላል። ከዛም ባለፈ ደግሞ ቁጭቱንም ብስጭቱንም በተለያየ መንገድ ጸጸቱን እያስተናገደ አሁንም ተመልሶ አይ ምናልባት ዓለም እኮ ልጠፋ ነው ብሎ ሊያስብ ይችላል። ምክንያቱም ዓለም ለዛ ሰው ባዶ ናት፣ ምንም አይደለም፣ የሚሰማው ስሜት ሁሉ ጤናማ አይደለም። በዚህ ሁሉ ሁኔታ ግን እንደው አእምሮ ማየት ያስፈልጋል ዶክተር። በተለይ ከባድ ሀዘን ሲያጋጥመን መሪር ሀዘን ሲያጋጥመን የአእምሯችን አሰራር ምንድነው የሚሆነው? ምክንያቱም አንዳንድ ጊዜ እንዴ አንተ ጠንካራ አይደለም እንዴ አችልም እንዴ አንተ እንደዚህ ያልነበርክ ሊባል ይችላል ሰው። ግን እየተሰማው ያለ ስሜት ነው፣ እውነት ነው። መጋፈጥ ያስፈልጋል፣ ማለፍ ያስፈልጋል፣ ያ ሰው ስሜቱ መግለጽ ያስፈልገዋል። ስለዚህ እንደው አእምሯችን ከባድ ሀዘን ሲያጋጥመው ምንድነው አሰራሩ ሚል እስኪናሳ። ጥሩ ይሄንን ከማንሳታችን በፊት አይ ቲንክ አንድ ሀሳብ ልስጥ ብዬ ነው። ሰዎች ራሳቸውን ሲቱ ኮማ ውስጥ ገቡ ብለን አናስብም እኛ። ኮማም ሲሆን ትንሽ ከበድ ያለ ስለሚሆን ማለት ነው። በእኛ ቋንቋ በእንግሊዘኛው ካደረግነው አንኮንሺየስ ልንላቸው እንችላለን። ይሄ በሳይኮሎጂ ቋንቋ ራስን መሳት ነው ልንለው። ቀላል የሚሆነው በተለምዶ ፌንት ማድረግ እንደዚህ ሰው የሚያውቃቸው እንደዛ አይነት ነገሮችን ሊያስተናግዱ ይችላሉ መሪር ሀዘን ሲሰማቸው ዜና ሲነገራቸው ማለት ነው። እንዲሁ ሀዘንን በተመለከተ ምልክቶቹ ሰዎች እንደዛ አይነት ነገርን ሲያስተናግዱ ምን አይነት አእምሮአዊ ነገሮች ይኖራሉ የሚለውን አንድ ምሳሌ ቅድም ላይ ቁጭ ብለን እያወራን የነበረውን ባነሳ ጥሩ ነው ብዬ አስባለሁ። ሞት ብዙ ቦታ ላይ የሚሰጥ ምሳሌ ስለሆነ ነው። እንደ ወንዝ ነው። ተራችን ሲደርስ የሆነ የቅርብ ወዳጃችን እዛ ወንዝ ውስጥ መሞቱ ይነገርና እዛ ወንዝ ውስጥ ሄደን እንጠልቃለን። ዜናውን ስንሰማ እዛ ወንዝ ውስጥ ነው ሄደን የምንደፈቀው እንደማለት ነው። ስለዚህ ወንዙ ከመፍሰሱ አያቆምም። ሞት ሰዎችን ከመውሰድ አይቆምም። የቅደም ተከተል ጉዳይ የኔ ተራ ያንተ ተራ እስኪደርስ ካልሆነ በስተቀርና ግን የቅርብ ወዳጆቻችን ስናጣ እዛ ወንዝ ውስጥ እንወድቃለን ወይም ደግሞ እንዘፈቃለን እንደማለት ነው። እዛ ወንዝ ውስጥ የምንደፈቅበት መጠን ደግሞ የሚለያየው እንደነበረን ቀረቤታ እንዳጣነው የሰው ማንነት ይለያያል። የዙሪያችን የነበሩ የሩቅ ጓደኛ ከሆነ ቅርንጫፍ እንደመውደቅ ሊሆን ይችል ይሆናል። በጣም የቅርብ ሰው ከሆነ ትዳር አጋር፣ እናት አባት፣ በጣም የቅርብ ጓደኛ እህት ወንድም እንደዚህ ሲሆን ደግሞ ትልቅ ቅርንጫፍ ከዛፍ ተቆርጦ ወንዝ ዳር ያለ ዛፍ እዛ ውስጥ እንደተዘፈቀ ማሰብ ሊያስፈልግ ይችላል። ትንሽ የቅርንጫፍ ሲሆን ውሃው ይዞት ይሄዳል። ምክንያቱም ሀዘን ጉዞ ነው። አንድን ሰው ከሞተ በኋላ ከሰውነታችን ምንድነው ከህይወታችን ልናጠፋው አንችል። በቃ እስከ ለተሞታችን እሱን እናስታውሳለን፣ እሷን እናስታውሳታለን። ስለዚህ ይሄኛው እውነታ ነው። ስለዚህ እዛ ውስጥ ከገባን በኋላ ምናልባት የሀዘን ሁኔታ እየቀነሰ ይመጣል ካልሆነ በስተቀር እሱን መርሳት ስለማንችል ማለት ነው። ስለዚህ እዛ ወንዝ ውስጥ አንዴ ገብተናል በሀዘን ግን እናድግና እዛ ወንዝ ውስጥ እንዴት መኖር እንዳለብን እንዴት መዋኘት እንዳለብን እንለምዳለን ነው። ስለዚህ ትንሽ የቅርንጫፍ ከሆነች በቀላሉ ይዘናል፣ በቀላሉ እንጓዛለን፣ ብዙ ፍጥነት እንሄዳለን። ትልቅ ቅርንጫፍ ከወደቀ ሰዎቹ ምላሽ የሚሰጡት እዛኛው የወደቀው መጀመሪያ ቅርንጫፉ በተለምዶ አዙሪት የምንለው አይነት ውሃ መሽከርከር ይፈጥራል። ምክንያቱም ትልቅ ነገር ስለገባበት ውሃው እንደዚህ መሽከርከር ይጀምራል ማለት ነው። ስለዚህ እዛን ሰዓት አእምሯችን ውስጥ ያሉት አስተሳሰባችን፣
ስሜቶቻችንም ምናልባትም አካላዊ ምላሾቻችን እግራችን ማንቀሳቀስ ከቦታ ለመነሳት መፍረክረክ ምንለው አይነት ነገር እንደዛን ስሜቶች በአንድ ጊዜ ሁሉም ተሰብስበው ነው የሚለቀቁብን ማለት ስለዚህ እዛ ውስጥ ውሃው አዙሪቱ እንዳለው ሁሉ እዛው ላይ ተቀምጠን ዝም ብለን መዳከር አይነት ነገር ምልክቶቹን እናሳያለን ማለት ነው ስለዚህ ምንድነው የሚሆነው በፊት በጣም ጎበዝ ናት አቀላጥፋ ነገሮችን አሰናስላ ትናገራለች ታስረዳለች መፍትሄ ታበጃለች ምንለው ሰው ያኛው ችሎታ የላቸውም በዛ ሰዓት ላይ ምክንያቱም ይህ ሁሉ ቅድም ያነሳ ነው አዙሪት ውስጥ ነው ያሉት ማለት ነው ስለዚህ አንተ ጎበዝ ነበርክ እኮ ጠንካራ ሰው ነህ እኮ አንተማ ለዚህ እንደዚህ ትሆናለህ ለምን እንደዚህ ትሆኛለሽ አይሰራም እሱ ሰውነንና ሰው ስንሆን ይሄ ማወቅ የሚባለው ወይም ደግሞ በተለምዶ ሊቅ መሆን ምናምን ብንላቸው ማንም ሰው በዛ ልክ ምላሽ ምንድነው ሀዘንን በዛ ልክ ተዘጋጅተን አንጠብቅም እናቃለን የቅደም ተከተል አንተና እኔ ራሱ ፕሮግራም እየሰራን ምን ሊፈጠር እንደምችል አናቅም በሰውኛ መቼ እንደምንሞት ስለማናቀው ማለት ግን አለን ነገ እንመጣለን የዛሬ ሳምንት እንመጣለን የዛሬ ወር ብለን ነው የምንኖረውና ግን በቃ በድንገት ደግሞ ቅርብ ወዳጆቻችን ላይ ሲመጣ ሁሌም አዲስ ይሆንብናልና ስለዚህ ሰዎች ስለሆኑ እሱኛውን አይነት ስሜት ያስተናግዳሉና ስለዚህ አንተ ጠንካራና አንቺ ጠንካራ ነሽ እንዲ ማድረግ አለብሽ ልክ ነው ብለን አናምንም በእውነታው ምን እናግዝሽ እንዴት ከዚህ መውጣት ትችያለሽ ምንድነው የምትፈልጊው ቢሆን ሸጋ ይሆናል ማለት ነውና ሙሉ ለዓለም ያለንን አመለካከት ያለንን ስሪት ነው ምንድነው እይታ ነው የሚገለብጠው ምክንያቱም ዓለም በአንጻራዊነት ሰላም ነች ሴፍ ነች ብለን የምንኖርበት የነበረውን ሴፍ እንዳልሆነች መሪር በሆነ መንገድ ነው እውነታዋን የምትነግረን ማለት ነው እዚህ ጋር ሂደቶችን እያነሳን ስለነበረ እና ደግሞ የሰውን ተፈጥሯዊ ጠባይ እያነሳን ስለሆነ ምክንያቱም ስጋዊ ጭምርነን በመንፈሳዊም ብናስበው የስጋይ ነፍስ በመንፈሳዊ በስነ ልቦና ስሜታዊ ነገሮቻችን አሉና ከአስተሳሰብ ባለፈ አስተሳሰቦቻችን በስሜቶቻችን በዚህ ወቅት ላይ ይሸነፋሉና ስሜታችን ያየላል እንደው እንድንረዳው ይሄን ፕሮግራም የሚካተሉ ተመልካቾቻችን በደንብ እንዲረዱት አንዳንድ ጊዜ ሰዎች ሀዘንን ካስተናገዱ በኋላ ቀናቶች ይሄዳሉ 40 80 እንደ ሃይማኖቱ ሊሄድ ይችላል ግን አሁንም ሰዎች ሀዘን ውስጥ ሊሆኑ ይችላሉ ምናልባት የሀዘን ቆይታዎች ግዚያቶች ይኖሩ ይሆን የሚለውን ለተመልካቾቻችን ብናነሳ ምንድነው ከጎን ያሉ ወዳጆች ገዛ ያደረጉ ካለባበሳቸው ካኗኗራቸው አንፃር ያያዩአቸው ግን ተመሳሳይ ናቸው ምናልባት ሀዘን ደግሞ እንደ ማህበረሰቡ ሰው ሲያዘን 3 ቀን አብሮ ድንኳን ጥሎ ያለቅሳል ከዛ በኋላ ሰው በአካባቢ ላይ ኖር ይችላል ግን ስሜቱ ግን ይወጣል ማለት አይደለም አብሮ ሊቀጥል ይችላልና እንደው ሀዘኖቻችን እስከምን ድረስ ሊደርሱ ይችላሉ ከጊዜ አንፃር የሚለውን እስቲ ብናይ በጣም ጥሩ እንደው በእውነቱ ለመናገር የኛ ማህበረሰብ አትሊስት እኔ እንግዲህ ተወልጄ ያደኩበት ማህበረሰብ ትንሽም ጊዜ ወጣብዬ እንዳየሁትኝ እዚሁ ኢትዮጵያ ውስጥም ቢሆን የኛ ማህበረሰብ በለቅሶ ላይ ጥሩ ነው ብዬ አምናለሁ ቢያንስ አንደኛው ሀዘንን ቀላል ከባድም የሚያደርገው የማህበረሰቡ ድጋፍ ወይም ደግሞ የቅርብ ጓደኛ በዙሪያ አለሁልሽ ማለት ነው ብዬ አምናለሁና በዛ በኩል የታደልነን ብዬ አምናለሁኝ እኔ ስለዚህ እነሱ አሁን ለምሳሌ ይሄ ሳልስት ምንለው ድንኳን እስኪነሳ ድረስ የነበረው ነገር በጣም መሪሩ ቅድም ያልነው ይሄ አዙሪት ውስጥ መሽከርከሩ ምንለው አይነት አካልን መንቀሳቀስ ጥርት አድርጎ ማሰብ በጣም ከባድ የሚሆንበት የጊዜ ውስጥ ይሆናል የሚል እምነት አለንና እዛ ላይ እነሱ መኖር ሸጋ ያደርገዋል ስለዚህ እሱ ነው አንደኛው እንደው ግን ምን ያህል ጊዜ ሊቆይ ይችላል የሚለውን እንደው ክሊርሊ የተሰመረ በሳምንት መሻሻል አለበት በአንድ አመት ምናምን የሚሉ ነገሮች የሉ ግን ሁሌም መጠንቀቅ ያለብን አንድ ሰው የሀዘኑ የመጀመሪያው ቀን ሜቢ የመጀመሪያው ሳምንት ላይ የነበረው የሀዘን ስሜት የሚቀጥለው አንድ ወር ላይ ከሚኖረው መለየት አለበት አንጻራዊም ብትሆን ትንሽዬ መሻሻል መጀመር አለበት መርሳት አይደለም መሻሻል ግን ስሜታችን መሻሻል አለበት ለምሳሌ የሆነ ያህል ክፍተት የሚያሳይ ነገር ሲያጋጥመን ለምሳሌ ከአመት በኋላም ሊሆን ይችላል ከ6 ወር በኋላ እሱን የሚያስታውስ እሱ ከበር ያደረገው የነበረ ልደቱ ሊሆን ይችላል የልጅ ልደት ሊሆን ይችላል ምናልባትም ደግሞ ሌላም የተመረቀችበት ቀን ሊሆን ይችላል እነዛ ቀናቶች ተድራ ያገባችበት ልጇን የወለደችበት ቀናቶች ሲመጡ ያኛው ሀዘን የመጀመሪያ ቀን የነበረው እንደ አዲስ ሊመጣ ይችላል ግን ያኔ እንደነበረው አንድ ወር አይጨርስም በቀናቶች ውስጥ ተመልሰን እንሻሻላለን ስለዚህ ሰዎቹ እንዴት ነው እየተሻሻሉ ወደ ኋላ እየተመለሱ ያለ ሚለውን ማየት ያስፈልጋል ስለዚህ ሰዎች ልክ እንደ ማዕበል መጥቶ ቢመታንም እንደ አዲስ ግን ምን መለስበት ወደ ኋላ ምን ሻሻልበት ጊዜ እያጠረ ይሄዳል እንቅልፋችን እየተስተካከለ አመጋገባችንም ሌሎች ነገሮች ስለዚህ
እንዳጠቃላይ ግን ምንም ሳይሻሻል ባለበት ሆኖ 1 አመት ከቆየ የባለሙያ እገዛ ሊያስፈልገው ይችል ይሆናል ተብሎ ይታሰባል። የተራዘመ ሐዘን እንግሊዘኛው ፕሮሎንግድ ግሪፍ የምንለው አይነት ሊሆን ይችላል። ግን ይሄኛውን የምናደርገው ሰዎች ቅድም እንዳልነው ራሳቸውን መውቀስ ሰው መሞት ሊፈልግ ይችላል የቅርብ ወዳጁን ካጣ በኋላ መሞት የሚፈልገው ግን እዛኛው ሰውዬ ጋር ለመሆን ያጣናት እናት ያጣናት እህት ጋር ለመሆን ሊሆን ይችላል እንጂ እኔ ትርጉም የለኝም እኔ እዚህ ምድር ላይ ዋጋ የለኝም ወይም ደግሞ ተስፋ መቁረጥ የህይወት ትርጉም ማጣት ምናምን ሆኖ ራስን ስለማጥፋት ማቀድ ከሆነ እሱ ትክክል አይደለም እና 1 ወር ሊሆን ይችላል ይሄኛው እገዛ ሊያስፈልገው የሚችል ማለት ነው። ራስን ስለማጥፋት ካሰብን ግን በቃ በሞት ይሻለኝ ነበር እሷ ጋር በሆን እሱ ጎን በሆን ይሻል ነበር በዚህ ሁኔታ ውስጥ የሚሉ አይነት ሐሳቦችን ማስተናገድ ግን የሚጠበቅና የተለመደ ሊሆን ይችላል ማለት ነው። ስለዚህ ወደዛ ለመቀላቀል ማሰብ ሸጋ ሊሆን ይችላል ግን ራሴን ማጥፋት አለብኝ እዚህ ህይወት ላይ ትርጉም የለኝም ዋጋ የለኝም የሚሉ አይነት በጣም የተጋነኑ ከሆነ ግን ባለሙያ የስነ ልቦና እገዛ ሊያስፈልግ ይችል ይሆናል ማለት ነው። ስለዚህ አንዳንድ ሄድ መጣ ነገሮች ቢኖሩ የሚመላለስ ነገሮች ቢኖሩ ነገር ግን ለውጦች ግን መኖር አለባቸው። በዛ ለውጦች ደግሞ በአግባቡ ማይስተናገዱ ከሆነ ያልተፈለገ ስሜቶች ሚስተናገዱ ከሆነ ምናልባት መታየት ይገባል የሚል ሐሳብ ነው ጥሩ አድርጋ ያነሳልን። ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ሐዘንና የሰዎችን ስነ ልቦና አንስተን እየተወያየን እንገኛለን። እናንተም ቁም ነገር ያገኛችሁበት ምናልባትም በህይወታችን ላይ ሐዘን ሲያጋጥም በቅርበት ያሉን ሰዎችን እንዴት መርዳት እንዳለብንም ሐሳቦችን ተወስዱበትም ጭምር ነውና አሁንም ከኛ ጋር ሆኖ ካፍታ ቆይታ በኋላ ተመልሰን እንገናኛለን። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ፕሮግራማችን የህይወት ገጾች ፕሮግራም ነው። በዛሬ ቆይታችን ሐዘንና የሰዎችን ስነ ልቦና አንስተን እየተወያየን እንገኛለን። አሁንም ከኛ ጋር ሆኖ ዶክተር ቀደም ብለን ሰፊ ሐሳቦችን እያነሳን ነው። ሐዘን ምን አይነት ስሜቶችን እንደሚፈጥሩብን የሐዘን ሂደት ላይ ምናልባት ከግለሰብ ግለሰብ ቢለያይም እንደ ሐዘኑ ቢለያይም እንዳጋጠመን ሁኔታ ያጣነው ግለሰብ ሊሆን ይችላል ያለን ግንኙነት ሊሆን ይችላልና ሆኖም ግን ምልክቶች አሉና እንዳጠቃላይ ግን ብንመለከታቸው በሐዘን ውስጥ ያሉ ግለሰቦች ያሉ ሰዎች ምን አይነት ምልክቶችን ማሳያዎች ሊኖርባቸው ይችላል? ምክንያቱም ያን ገዛ ለማድረግ የምንፈልገው ያን አይተን ነው ያ የሚያሳዩት ምልክት ጤናማ አይደለም። ስለዚህ በዚህ መንገድ ገዛ ያስፈልጋቸዋል ብለን እንድናስብም እንዳይሸፋፈንም ምልክቶችን ግን እንመለከታቸው። ጥሩ እንግዲህ ያው ቀደም ስናነሳ ሐዘን ይሄ አዙሪት ውስጥ ያለውን ምሳሌ መውሰድ ሊያስፈልገን ይችላልና አንድ ጊዜ ድንገት ስለሆነ የሚመጣው ብዙ ጊዜ ሰዎች የሚያስተናግዱት በመሰረታዊነት ሁለት ነገር ሊያስተናግዱ ይችላሉ። አንደኛው አካላዊ የሆነ ነገር ነው የህመም ምልክቶች፣ ሌላኛው ደግሞ ስነ ልቦናዊ የሆኑ ማለት ነው። ስለዚህ ህመም ምልክቶች ስንል ህመም ሆኖ ሳይሆን አካላዊ ህመም ሲኖረን ሊመጡ የሚችሉ አይነት ምልክቶችን ያስተናግዳሉ ሰዎች ነውና ከነሱን ጀምርና ስነ ልቦናዎቹን ጨርሳለን። አካላዊ ህመም የመጀመሪያው ነገር እግር መንቀጥቀጥ ሊሆን ይችላል፣ ቆሞ ለመሄድ መቸገር ሊሆን ይችላል። ምናልባትም አንተ ቅድም ላይ እንዳነሳው ሰዎች ራሳቸውን ስተው ሊወድቁ ይችላሉ ወይም ደግሞ በተለምዶ ፌንት የምንለው ነገር ሊሆን ይችላል። እንደዚህ አይነት ነገሮችን ያስተናግዳሉ ማለት ነው። ከዛ ቀጥሎ እንቅልፍ ማጣት ሊያጋጥማቸው ይችላል። ምንም ከዛ ሙሉ በሙሉ የምግብ ፍላጎታቸው ሊጠፋ ይችላል። ምንም ላይበላቸው ይችላል ማለት ነው። ስለዚህ ምንም አይነት የምግብ ፍላጎት ላይኖራቸው ይችላል ማለት ነው። ስለዚህ እነዚህንና መሰል አካላዊ ህመም ምልክቶች ሊያስተናግዱ ይችላሉ። አንዳንድ ጊዜ ራስ ህመም ሊኖር ይችላል። ሌሎቹም አካላዊ ህመሞች እንዳሉ ነው ማለት ነው። ስነ ልቦና ሌሎቹ እንደው ምናልባት ዛሬ የምናወራው ስነ ልቦናዊ ስለሆነ ስነ ልቦናዊ ስሜቶቹን
አንስተን ማውራት ጥሩ ሊሆን ይችላል ብዬ አስባለሁ። ስነ ልቦናዊን ስናነሳ ይሄ መሪር ሀዘን የምንለው ልክ እንደ ከባድ ፍራቻ ነው የሚሆነውና ስለዚህ የማናቀው አይነት ከባድ የሆነ የፍርሃት ስሜት ይሰማናል ማለት ነውና ለምን እንደምንፈራ እናቀው የሆነ ነገር ሰውነታችን ላይ እንደጎደለ ይታወቀናልና ፍርሃት ይለናልና ብዙ ሰውም ስለ ሀዘን ማውራት የማይፈልገው ልክ ይሄ እንደ ፍርሃት ስለሆነ ነው። እንፈራዋለን ሀዘንንና በቃ ቶሎ ብለን ሽፍንፍን አድርገን ማለፍ ነው የምንፈልገው። ስለዚህ ሰዎች በጣም ከባድ የሆነ ምንነቱን የማያውቁት የፍርሃት ስሜት ሊያስተናግዱ ይችላሉ። የጭንቀት ስሜት ሊኖራቸው ይችላል። ምናልባትም ደግሞ ተያያዥ ሆኑ አንጎላቸው ምንድነው አእምሯቸው ክሊርሊ ጥርት አድርጎ ወደፊትም ወደ ኋላም አሁንም ያሉበትን ነገር ማሰብ ሊቸገሩ ይችላሉ። የሆነ ባዶ አይነት ሊሆን ይችላል ማለት ነውና ህይወት ያጣነው ሰው በሌለበት ሁኔታ እንዴት አድርጎ ነው ትርጉም ሊሰጥ የሚለውን ለማሰብ ራሱ ቦታ ላይ ኖረን ይችላል። አእምሮ ያስባል ግን ከዛ ደግሞ መፍትሄ የለውም። በቃ ዝም ብሎ ስታክ ያረገ የሆነ ቦታ ላይ የቆመ የተተከለ አይነት ህይወት ሊሆን ይችላልና ህይወት በጣም የተንቀራፈፈ አይነት ትርጉም ሊኖረው ይችላል። ነገሮች ሰዎች ይሯሯጣሉ። እንግዲህ ሀዘን ከመጣ ቀብር ማስፈጸም ሌሎች ነገሮች ሊዋከብ ይችላል በዙሪያ ያለ ሰው ግን ለኛ በቃ ህይወት እዛ ጋር ያቆመ አይነት ስሜት ልናስተናግድ እንችላለን ማለት ነውና እንደዛ አይነት ስሜቶቹን ሊያስተናግዱ ይችላሉ። ሌላኛውና በጣም በተደጋጋሚ የሚከሰተው ምንድነው ትውስታ ነው። እንረሳለን። አካላዊ የሆኑ ትርጓሜዎች አሏቸው። እናመነጨው ስንደነግጥ ምናምን የውጥረት ጋር ተያይዞ የሚመነጩ ሆርሞኖች አሉ። እነሱ ሄደው አንጎል ክፍላችን ላይ የሚኖራቸው አስተዋጽኦ ብቻ ግን በምንም ይሁን በምን ሰዎች ትውስታቸው ነገሮቹን መመዝገብ እንትናቸው በጣም አናሳ ይሆናልና በተለምዶ እንደው እያሰብኩ ነበር ዛሬ ፕሮግራም ልንመጣና በእኛ በተለምዶ እድር ወይም እንደዚህ ቁብ ምናምን ያሉ ሰዎች ሀዘን ሲደርሱ መዋጮ ሊያዋጡ ይችላሉ። በደንቡ መሰረት ብር ሊያዋጡ ይችላሉ ምናምንና ይመዘገባል እና ይገርመኛል። ማህበረሰብ ከዛ መዝግበው ለሰው ይሰጣል። እንተና ያዋጡልህ እንደዚህ ነው እድር እንተና ይመጡ ምናምንና ስታስበው የተሰላሰለ ይመስላል። ምክንያቱም ሰዎቹ ማን መጥቶ ነበር፣ ለቅሶ ደርሶ ነበር፣ አልደረሰም፣ ይሄን ያህል አዋጣ ምናምን የሚለው ማስታወስ ራሱ አንችልም ማለት ነው። ሌላው ቀርቶ ልጆቹን መንከባከብ ምናምን ራሱ ልንረሳ እንችላለን ማለት። ስለዚህ ይሄ የመዘንጋት ጥርት አድርጎ ማሰብ ሊያጋጥማቸው ይችላል ማለት ነውና የህይወትም ትርጓሜ ሊጠፋ ይችላል። ምን ማድረግ እንዳለብን ከየት ወደ የት መሄድ እንዳለብን ትርጓሜውም ሊጠፋን ይችላል ማለት። ለራሳችን የሚኖረን ግምት ምናምን እንደዚህ ለጊዜውም ቢሆን የተወሰነ ዝቅ ማለት ነገር ሊያጋጥመን ይችል ይሆናል ማለት ነውና እነዚህን አይነት ስነ ልቦናዊ እንትኖች ይኖራቸዋል። ይሄኛውን ነገር ግን ቅድም እንዳልነው አንዳንዶቹ ሰዎች ቅድም እንደተባለው በአንድ አመት ማለቅ አለበት በሁለት አመት ማለቅ አለበት አይደለም። እየተሻሻለ እስከ ሄደ ድረስ 2 አመት 3 አመት ሊሄድ ይችላል። ግን ዋናው መሻሻል ከበቀን ቀን ለውጥ እየመጣ መሄድ ነው። ግን ይሄኛው ስሜት ባለበት ሆኖ ረጅም ጊዜ ከቆየ የሚመነጨው ከውጥረት ጋር የተያያዘው ሆርሞን ለሌሎችም አካላዊ ህመሞች ተጋላጭ ሊያደርገን ይችላል። ስኳርን በለው ግፊትን በለው አንዳንድ ጊዜ በጣም የቅርብ በተለምዶ እንደምናቀው በተለይ ደግሞ ሸምገል ያሉ ትዳር አጋሮች ሲሞቱባቸው በቃ በዛው በቅርብ ጊዜ ውስጥ ሳምንት ባልሞላ ውስጥ አንዳንድ ጊዜ በቀን በዛው በተመሳሳይ ቀን ውስጥ ሊሞቱ ይችላሉ ማለት ነው። በአካላዊ ለውጡና ልብ ላይ በጣም ከፍተኛ የሆነ ጫና ስለሚያመጣ ማለት ነውና ሀዘን ሁሉንም የሰውነት ክፍላችን ላይ ተጽዕኖ ሊያመጣ ይችላል ማለት ነው። ስለዚህ በዛ መልኩ ተጓዳኝ ለሆኑ አካላዊ ህመሞችም ተጋላጭ ሊያደርገን ይችላል። ግን ዞሮ ግን ሰዎች ስለሆነን የሚከሰት ስለሆነ የኛ የቤተሰብ ድጋፍ ያኛውን ሀዘን እንዴት አድርገው ማስተናገድ ይሆናል በሚለው ላይ ነው። ስለዚህ ግን የዘረዘርናቸውን አካላዊም ስነልቦናዊም አይነት ስሜቶች ሊያስተናግዱ ይችላሉ። ምናልባት እነዚህ እንዲሁ ዘረዘርናቸው እንደምሳሌ እንጂ በጣም ብዙ አይነት ስነልቦናዊም አካላዊ ምልክቶች ሊያጋጥሟቸው ይችላሉ ሰዎች። በጣም ጥሩ ሀሳብ። በተለይ ሀዘን ሲያጋጥም አንተም ስታነሳ እንደነበረው ያ ሰው ዓለሙ ባዶ ናት እና እዚህ በፊት ዋጋ የሚሰጣቸው ትርጉም የሚሰጣቸው የመኖር ጉጉት ሁሉ ባዶ ይሆናል። ስራው፣ ልጆቹ፣ ሌሎች ነገሮች ሁሉ ማለት ነውና እንዲሁም አንዳንድ ጊዜ በሀዘን ወቅት ላይ ሀዘን ያጋጠማቸውን ሰዎች ቢያንስ ኃላፊነታቸውን እንዲወጡ ልንጠቁማቸው እንችላለን። ከምክር አንፃር ሀሳብ ሰው ሊያጋራ ይችላል። ጤናማ ነው አይደለም በኋላ ልናየው እንችላለን። እንደው ልጆቹ እኮ አሉ፣ ልጆቹ እየተራቡ ነው፣ ልጆቹ እንደዚህ ሆኑ ነው፣ እያዘኑ ነው፣ ለነሱ ስንል ምን እንችላለን። እንግዲህ በአግባቡ ማስተናገድም ስለሚገባ በኋላ ገዛውንም በደም ሀሳቦችን እናነሳለን። ነገር ግን ሀዘንን በአግባቡ ካላስተናገድ ነው፣ በአግባቡ በጊዜው ካላከም ነው ስንለው ቅድም የነበረው
ሂደቱ ማለት ነው። የሰዎቹ እገዛ ሊሆን ይችላል። ራሱን ደግሞ ሂደቱን ጠብቀን ደግሞ ምናልፍባቸው ስሜታችን የምናወጣበት አሁን በማህበረሰባችን ቀደም ብለን አንተም ስታነሳ እንደነበረው ሰው ሲሞት እንግዲህ አስለቃሽ ሁሉ መጥቶ ነው ሰዎች እንዲያለቅሱ ሁሉ የሚያደርገው ስሜታቸው እንዲያወጡ ሁሉ የሚያደርገው እና አብረን ስናዝን በጣም እንደ ኢትዮጵያ ማንነት በደስታችንም በሀዘናችንም አብሮ ሰው የሚካፈለን አለ ያው ከልቡ ማለት ነው። ገንዘቡን አውጥቶ ብቻ ሳይሆን ተፈጥሯዊ ስሜቱን ሁሉ አውጥቶ ከልብ አዝኖ የሚቀብር ነው ያለና እንደ ማህበረሰብ ወስደው እነዚህ ነገሮችን ካላለፍነ ግን ባገው ካላስተናገድነ ግን ምን አይነት ቀውስ ደግሞ ሊያጋጥም ይችላል? በተለይ ከአይምሮ ጤና ጋር ከስነ ልቦና መታወክ ጋር ምን ሊሆን ይችላል? አንዳንድ ጊዜ እናዳፍነው እንችላለን። ሀዘናችን በአግባቡ ሳንገልጸው በተለያዩ ጫናዎች ሊሆን ይችላልና እስኪ እናንሳ። ጥሩ እንግዲህ እንደዚህ የሀዘን ስሜት ካልገለጽ ነው እንግዲህ እናቶቻችን በፊት እንደሚያፍም ሰዓት አዳፍነው እንደሚያሳድሩት የተዳፈነ ሰዓት እንደማለት ነው። ጊዜው ምናልባት ካልሆነ በስተቀር የሆነ ሰዓት ላይ መንደዱ አይቀርም። እኛንም ምናልባትም በዙሪያችን ያሉ ሰዎችንም ጥሩ ያልሆነ ነገር እንድናደርግ ያደርገናልና በስርዓት ካላስተናገድ ነው ከባድ ሊያደርገው ይችላል ብዬ አስባለሁ። የመጀመሪያው ቅድም የዘረዘርናቸው አካላዊ ህመሞችን ተጋላጭ ከማድረጉ ጀምሮ ማለት ሌላኛው በስርዓት ካልተገለጸ ወይም ደግሞ ካላስተናገድ ነው ብቻ ነው ቅድም የዘረዘርናቸው አይነት የተራዘመ የሀዘን ሁኔታ ሊመጣ ይችላል ብለን የምናስበው እንጂ ሀዘን እንዳመጣጡ ካስተናገድ ነው በራሱ ጊዜ ተፈጥሯዊ ስለሆነ በራሱ ጊዜ እየተሻሻለ ደህና እየተኮነ ይኬዳል ማለት ነውና ስለዚህ ሀዘንን በዛ መልኩ ማስተናገድ ያስፈልጋል ማለት። ስለዚህ አንደኛው የሚመጣው የተራዘመ የሀዘን ሁኔታ ሊመጣ ይችላል። ሌሎቹ ቅድም የዘረዘርናቸው ስኳርን ጨምሮ ሌሎችም አካላዊ ህመሞች ሊመጡ ይችላሉ። ከዛ ደግሞ በጣም በትክክል ካልታከመ ሰዎች ከባድ የሆነ አእምሮ ህመም ሊያጋጥማቸው ይችላል። ለምሳሌ ድብርት፣ ጭንቀት እንደዚህ ሊያጋጥማቸው ይችላል ማለት ነው። እንቅልፍ ሰላም ያለው እንቅልፍ አለመተኛት እንደዚህ ሊያጋጥማቸው ይችላል። ምክንያቱም አንደኛው ነገር በተደጋጋሚ ያኛው ሞተ ወይም ሞተች የተባለችው ሰው እሱን የጨመረ በተደጋጋሚ የሚያስፈሩ ቅዠቶች የምንላቸው አይነት ነገሮች በተደጋጋሚ ሰዎች ስለሚያስተናግዱ እሱን ተጨምሮ እንቅልፍ የተረበሸ እንቅልፍ አልወስድም ማለት አይነት ነገር ሊያስተናግዱ ይችላሉ ማለት። ስለዚህ ድብርት ህመም ሊያጋጥማቸው ይችላል ማለት ነው። ስለዚህ እነኝና ሌሎችም አይነት የአእምሮ ጤና ችግሮችን ሊያጋጥማቸው ይችላሉ። ግን እነዚህ ሊመጡ የሚችሉት መጀመሪያ ላይ እየተሰሙን ያሉን ስሜቶች በስርዓት ካላስተናገድ ናቸው። ለምሳሌ ማልቀስ ካለብኝ እና የማልቀስ ስሜት እየመጣ ከሆነ ካላለቀስኩ በዙሪያ ያሉ ሰዎች ወይም ማህበረሰቡ ያስቀመጠውን አንዳንድ ስታንዳርዶች ወይ መስፈርቶችን እሱን ከማክበር አንፃር አለማልቀስ፣ ምናልባትም ደግሞ ትንሽዬ ማረፍ አስፈልጎኝ ማረፍ ካልቻልኩ፣ ትንሽዬም ቢሆን የራብ ስሜት ካለ እሱንን ማስተናገድ ካልቻልን፣ አንዳንድ ጊዜ ቅድም ስንል እንደነበረው መናደድ እያለብን ለምሳሌ ፈጣሪ ላይ መናደድ እያለብን በተለምዶ ነው የሀዘን ፈጣሪ የሀዘን ድሃ አይደለም በሚል የሚባል ነገር አለ። እንግዲህ እኛ የምናወራው ከሳይንስ አንፃር ስለሆነ እሱ ፈጣሪ ላይ መናደድ ካለብን ፈጣሪ የአንድን ተራ ግለሰብ ንዴት መቋቋም ወይም ተቀብሎ ማስተናገድ ያቅተዋል ብለን አናምንምና ከሌላ ሰው ላይ ከመናደድ ፈጣሪም ላይ መናደድ ሊቀል ይችላል ብዬም ስለማምን ማለት ነው። ስለዚህ ሰዎችም ላይ እንደዚህ አይነት ነገሮች ስሜቶችን በስርዓት ካልገለጽናቸው ብቻ ነው እነዚህ ዘረዘርናቸው የስነ ልቦና ወይም የአእምሮ ጤና ችግሮች ሊመጡ የሚችሉት እንጂ ብዙዎቹ እየተሻሻሉ ይሄዳሉ። ግን ይሄንን ስናወራ ምናልባት ከአስሩ አንድ ሰው የተራዘመ ወይም የድብርት የጭንቀት ምናምን ህመም ሊያጋጥማቸው ይችላል። ስለዚህ ከ10 ሰው አንድ ሰው በጣም ብዙ ነው የሚሆነው ማለት ነው ከ110 ሰው። ስለዚህ በደንብ ጥንቃቄ መከታተል ሊያስፈልገን ይችላል ማለት ነው። ማህበረሰባዊ ስሬቶቻችን በጣም በጎ ነገሮች ናቸው እንደ ኢትዮጵያና አንዳንድ ጊዜ የሚያክሙንም እነሱ ናቸው። ሃይማኖታችን፣ ማህበራዊ ያሉ እሴቶቻችን፣ ባህሎቻችንና ቀደም ብለን ስናነሳ እንደነበረው በሀዘን ወቅት ላይ እያንዳንዷን ኃላፊነት የሚወጡልን ስሜቶቻችንን የሚጋሩን ከጎናችን ያሉ ሰዎች አሉ፣ ወዳጆቻችን አሉ። እንደው የምናውቃቸው ሰዎች ሁሉ ሳይቀር እንደው ሀዘንን ማንኛውም ሰው አብሮ የሚጋራ ነው፣ ማያውቀው እንኳን ሰው ይጋራልና ሀዘንን። ከዚህ ጋር ግን እንደው አንዳንድ ጊዜ በቅርብ ያሉ ሰዎች ወዳጆች ማድረግ ያለባቸውና ማድረግ የሌለባቸው ነገሮች ደግሞ ሊኖሩ ይችላሉ በባለሙያ እይታና በከባድ ሀዘን ውስጥ ላለ ሰው በመሪር ሀዘን ላለ ሰው ምንድነው ማድረግ የሚገባቸው? በቅርብ ያሉ ሰዎች እንዴት ነው ማገዝ የሚገባቸው? በኋላ ነው ያ ሰው ጠንካራ ሲሆን ደግሞ በራሱ እንግዲህ የስሜት አያልነት ይመጣል ነው እያልን አይደለ? አሳሰቦቻችን ይወሰዳሉ ማለት የነበረን ምክንያታዊነት እንነጠቅን ብለን እንችላለን። ነገር ግን በዚህ ወቅት ላይ ሌላ ሰው ማገዝም ስለሚገባ ወዳጆቻችን፣ የቅርብ ሰዎች በምን ልክ ነው ማገዝ የሚገባቸው? ጥሩ
እንግዲህ ማገዝ ስናወራ በሁለት ብናያቸው ጥሩ ነው። አንደኛ ማድረግ የሌለባቸው ነገሮች አሉ። ከዛ መጨረሻ ላይ ማድረግ ያለባቸው ነገሮች እናነሳለን። ማድረግ ያለባቸው ብዬ የማስበው ሀዘንን ማወዳደር ልክ አይደለም። ስለዚህ ያንቺማ እንዲህ ነበረ የእንተናን አታቂም እንዴ ያንተ እንደዚህ ነበረ የእንተናን አላየህም እንዴ የሚባሉ አይነት የሀዘን ማወዳደሪያዎች ልክ አይደሉም። ለምንድነው ልክ የማይሆኑት? እንግዲህ ያ ሰው እስከኖረበት እዚህ ምድር ላይ እስከኖረበት ነገር ከባዱ ሀዘኔ ይሄ ነው ብሏልና የሱን ሀዘን መክበድና መቅለል እሱ ብቻ ነው ሊገመግመው የሚችለው፣ ሌላ ሰው ሊገመግመው መስፈርት ሊያወጣለት ስለማይችል ስለዚህ እሱን ማክበር ያስፈልገናል ማለት ነው። ስለዚህ ይሄን አድርጊ ይሄን አታድርጊ እንደዚህ ይደረግ እንደዛ ይደረግ የሚሉ በጣም ጫናዎችን ማድረግ ልክ አይደለም። እንደ ማህበረሰብ ብዙ ጊዜ እንደውም ኃላፊነቶችን ይወሰዳል አይደል? ውሳኔዎችም ሲወሰኑ ሌላ ሰው ነው የሚወስነው። እንደዚህ ነው እንደዚህ ቢደረግ የሚለውን የቅርብ ቤተሰብ ነው ውሳኔዎች የሚወስነውና እነሱ ጥሩ ናቸው ጫናውን ስለሚያቀሉ እሱ ነው። ስለዚህ ግን አትሊስት ውሳኔ እንዲወስኑ ግን መጫን የለብንም ማለት ነው። በተለምዶ በቃ ከሆነ ጊዜ በኋላ ፎቶ ይቀነስ ልብሱ ይቀነስ እንደዚህ ምናምን አስተዋውሱ ነገሮችን በሙሉ ቤት ውስጥ ያሉ የሚያስታውሱ ነገሮች በሙሉ ይቀነሱ የሚሉ ነገሮች ሊመጡ ይችላሉና እነሱ ልክ አይሆኑም። መቀነስም ካለባቸው የቅርብ የሆኑ ምናልባት እናት አባት ምናልባትም የትዳር አጋር ልጆች እንዲህ በጋራ ወስነው ምን እናድርግ ብለው ሀዘናቸውን ገልጸው እነሱ በተስማሙበት መንገድ ነው እና በስምምነት ቢሆን ሸጋ ይሆናል ተብሎ ይታሰባል እንጂ እንደው እንዳናለቅስ የሚያደርጉ እና ቅድም እንደተባለው ሀዘንን የመፍራት የሚመስለው አይነት ነገር በጣም ቢዘገይ ሸጋ ይሆናል ማለት ማድረግ ምን ይጠበቅብንና እስካሁን አብዛኞቻችን የምናደርገው አንደኛው ነገር ምግብ ሸር ማድረግ ነው። በእኛ በጣም ጥሩ ስለሆነ እሱ ላይ ብዙ ማውራት የሚጠበቅብን አይመስለኝም። ምግብ ተጋርቶ መብላት ነው። ከዛ ግን አንዳንድ ጊዜ ከልክ በላይ ብሎ መጋፋትም ደግሞ ልክ አይሆንም ማለት ነው። ሰው ቅድም እንዳልነው ከፍተኛ የሆነ የምግብ ፍላጎት መጥፋት ስላለ ህይወትን ሊያስቀጥል የሚችል አንድ ጉርሻም ሁለት ጉርሻም ከዛ ፈሳሽም የተወሰነ እስከወሰደ ድረስ የሰውነታችን እንትኑም በጣም ቀንሷል አይደል? አንንቀሳቀስም፣ ልብ ምታችንን በጣም ይቀንሳል። ሌሎችም ሰውነታችን ያሉ ዑደቶች ስለቀነሱ እናቃጥለው ኢነርጂ በዛ ልክ ላይሆን ይችል ይሆናልና በተለይ ቁጭ ካልን በኋላ ከቀብር በኋላ መጫን ላይ ያስፈልገን ይችላል ማለት ነው። ስለዚህ ብሉ አትብሉ አይነት ትግል አያስፈልግም። መብላት ሲፈልግ መብላት ነው። አንዳንድ ሰዎች ብቻቸውን ቁጭ ብለው ማልቀስ ሲፈልጉ አታልቅሽ ሰው ጋር ተቀላቃይ ምናምን ላይሰራ ሊችል ይሆናል ማለት ነው። ስለዚህ ናና ሰው ጋር አሁን ምናምን ከምንል ይልቅ ምን ያህል ጊዜ ነው የምንሰጥህ፣ ምንድነው ማድረግ የምትፈልገው፣ ምንድነው ማድረግ የምትፈልጊው የሚል አይነት አማራጮቹን ማቅረብ እና እነሱ በፈለጉት መንገድ መንከባከብ። አንዳንድ ጊዜ ግን ቅድም እንዳልነው ከባድ ሲሆን ሰዎች ራሳቸውን ሊጎዱም ስለሚችሉ ደግሞ ራሳቸውን እንዳይጎዱ የነሱን መስመር ባልዘለለ መልኩ ከጎናቸው እንደሆንን ማሳየት ያስፈልጋል ማለት ነው። ስለዚህ እሱኛውን ማመጣጠን ያስፈልጋል። ሌላኛው ልጆች ካሉ ወይም ደግሞ ታናናሽ እህት ወንድሞች ምናምን ካሉ እነዛን ለተወሰነም ጊዜ ቢሆን ኃላፊነት ወስዶ ትምህርት ቤት ማድረስ ሊሆን ይችላል፣ ምግብ ማቅረብ ሊሆን ይችላል፣ ልብስ መታጠብ ካለበት ሰውነታቸው መታጠብ ካለበት ምናምን እንደዚህ አይነት ነገሮችን በዙሪያ ያለ ሰው ኃላፊነቱን ወስዶ ሊሸፍን ይችላል ማለት ነው። እና እነዚህኞቹ ሀዘኑን ያቀሉታል። አንደኛ ከጎኔ ሰው አለ የሚለውን ያሳያል። በተግባር ነው የታየው፣ በመናገር ምናምን አይደለም። እና ሌላኛው አታልቅሱ የሚባለው ነገር ባይኖር ጥሩ ነው። ማልቀስ ከፈለገች በቃ አልቅሽ፣ ማልቀስ ከፈለገ በቃ አልቅስ፣ ይውጣል ሀዘኑ መባል አለበት። እንግዲህ እንደ ማህበረሰብ እዚህ ላይ ያለውን አመለካከት ከሙያዊ አንፃር ማልቀስን እኛ በጣም እናበረታታለን። ማልቀስ መቆም ያለበት ሰውየው ከዛኛው በቃ ዘግቶት ሲያልፍ ይሆናል ማለት በራሱ ጊዜ ነው። እና እውነታውን ስንነጋገር ሰው ስለሆነ ሰው ማልቀሱን አያቆምም። ከ10 አመት በኋላም ሊያለቅስ ይችላል፣ ከ20 አመት በኋላም ሊያለቅስ ይችላል፣ ምናልባት 30 አመት በኋላ ያንን ሰው አስታውሶ ሊያለቅስ ይችላል ይሆናል። እንዳውም በእኛ ማህበረሰብ በተለምዶ ምን ይደረጋል? ለቅሶ ሲለቀስ ለቅሶውን ከአንደኛው ከሚያደምቀው አስለቃሽ በዙሪያ ያሉትን ታላላቅ ሰዎች ደጋግ ሰዎች እየጠራ ያስለቅሳል ማለት ነው። ስለዚህ የሱ ዘመድ የሆነ ሰው በሙሉ ያለቅሳልና አንደኛው ሀዘንን መግለጫ መንገድ ስለሆነ መዚሁ ላይ አንስቶ ማለፍ ያስፈልጋል ማለት ነው። ስለዚህ እንድናለቅስ መበረታታት አለብን ተብሎ ይታሰባል ማለት ነው። አንዳንድ ጊዜ እንዳልከው በተለይ እነዚህ አስተዋሽ ነገሮችን ስንደብቅ ከስሜት መሸሽ ደግሞ ስለሚሆን መደበቁም ስለሚሆን መጋፈጡና በትክክል ምክንያት መስጠት እንደሚገባም እያነሳልን ነበር። ከዛም አልፎ ደግሞ አንዳንድ ጊዜ መቼም አእምሯችን የተሰራውም አካባቢን ለምን እንድንኖርም እንዲያስችለን ጭምር ይመስላል።
ምክንያቱም በሀዘን ባለ ሰው ውስጥ መቼም ደስታ አይሰማንም፣ ሀዘን የሚሰማን ምናልባት እነዛ ሰዎች ሲያለቅሱ አታልቅሱ የምንለው ምናልባት የኛን ስሜት ጥንቃቄ እያደረግንም እንዳይሆን የኛን ስሜት እንዳይጎዳም እንዳይሆን በትክክል ስሜት መውጣት እንዳለበት ሰዎችን መረዳትና ነባራዊ ሁኔታ መረዳት ተገቢ እንደሆነም እያነሳልን ነውና እንደ ወደ ራሳቸው እስኪ እንሂድ ዶክተር። ወደ ሀዘን ውስጥ ወዳሉ ሰዎች ደግሞ እንሂድ። አሁን ላይ ማገዝ ያለበት ሰዎችን ነው ሀሳብ ስናነሳ የነበረውና በተመጠነ መንገድ የሰዎችን እገዛ እያዩ አብሮ ማህበራዊ መስተጋብር እንዲኖራቸው ክትትል ማድረግ ድጋፍ ማድረግ ይገባል እያለ ነበርና ራሳቸው ግን በሀዘን ውስጥ ያሉ ሰዎች እንደው ምንድነው ማድረግ የሚገባቸው ጠንካራ ለመሆን ጽኑ ለመሆን ወደ ትክክለኛው ስሜቶችን ወይም ደግሞ የሀዘኑ እየቀነስን እንሄዳለን መርሳት አንችልም ግን ጤናማ በሆነ መንገድ ህይወት እንድናስቀጥል ወደሚያስችለው መንገድ እንድንሄድ ምንድነው ማድረግ የሚገባቸው? ሀዘን ላይ ያለ ሰው በተለይ መጀመሪያዎቹን ቀናቶች ላይ እንዲህ ቢያደርጉ እንደዛ ባያደርጉ ብለን መዘርዘር በጣም አስቸጋሪ ያደርገዋል። ምክንያቱም ቅድም እንዳልነው እነዛ ስሜቶች በጣም ተደበላልቀው ነው የመጡትና ስለዚህ ትንሽ ለቀቅ ማድረግ ያስፈልጋል እና ብዙ ጊዜ ሀዘንን ስሜትን ማስተናገድ ቢችሉ ሸጋ ነው። ቅድም ለምሳሌ መናደድ ሲፈልጉ መናደድ፣ መበሳጨት ሲፈልጉ መበሳጨት፣ አንዳንድ ጊዜ ጮሆ ማልቀስ ካለባቸውም ጮሆ ማልቀስ፣ ዘግቶ ማልቀስ ካለባቸውም ዘግቶ ማልቀስ፣ ቤት ዘግቶ ብቻን መሆን ካስፈለገም ለተወሰነ ጊዜ ብቻን መሆን፣ ምግብ ፍላጎት ትንሽዬም ሲኖር ትንሽዬ ምግብ መውሰድ፣ ቀንም ቢሆን የእንቅልፍ ስሜት ከመጣ ትንሽዬም ቢሆን እንቅልፍ ማስተናገድ፣ እንደዚህ ምናምን ጥሩ ይሆናሉ ማለት ነው። ስለዚህ እነዚህ ሁሉንም የሚያደርጓቸው ራሳቸው ስለሆኑ ማለት ነው። ከዛ ግን ሁሌም ሲሆን ሰዎች ምድር ላይ ስንኖር መላእክቶች አይደለንም። ሀዘን በደንብ ጥሩ ሆኖ ፕሮሰስ ተደርጓል ብለን ስናስብ አንድ ሰው እኔ በጣም የማከብረው የማወደው ሰው ቢሆን የሆነ ሰዓት ላይ ያበሳጭቶኛል እና ጥሩ ያደረገልኝንም ሰዓት ያን ያበሳጨኝንም ሰዓት ሁለቱን ማንስተናቸው አልቅሰንባቸው ስቀንባቸው ስናልፍ ነው ሀዘኑን በደንብ ተወጠነዋል ተብሎ የሚታሰበው። ዝም ብሎ ጥሩ ነገሩን ብቻ እያሰቡ ወይ መጥፎ ነገሩን እያሰቡ ስለ ሀዘን ማውራት አይቻልም። ስለዚህ ሰዎች ሁሌም ስለ ሰዎች ሲያስቡ ቁጭ ብለው ሀዘኑም ሲመጣ ወይም ደግሞ ጥሩ ነገርም ሲመጣ መጥፎም ነገር ሲመጣ በደንብ ማስተናገድ ያስፈልጋል ማለት ነው። እሱን ስናደርግ ከዛ ሀዘን እንድናገግም ከዛ ስሜት ውስጥ እየወጣን እየተላቀቀን እንድንሄድ ያግዘናል ማለት። ስለዚህ ሁሌም የቀን ተቀን ውሏችን ላይ እነዚህ ነገሮች ማድረግ ቢቻል ሸጋ ይሆናል ማለት ነው። ግን እንደው መቼ ይሁን ምናምን የሚለው እኛ በተሰማን ምናልባት መንቀሳቀስ በፈለግንበት ጊዜ እንደዚህ ይሆናል ማለት። ስለዚህ እኛ ማድረግ ያለብን ቤተክርስቲያን መሄድ የፈለገ ሰው ቤተክርስቲያን ሊሄድ ይችላል፣ ወይም ደግሞ ጸሎት ቦታ ማለት አይ እንደው ቤት ነው መሆን ያለ ሰው ቤት ሊሆን ይችላል። አይ እንደው ጓደኛዬ ጋር ነው ማሳልፈው ያለ ሰው ጓደኛ ላይ ያሳልፍ ይችላል። ግን ሁሌም ቢሆን ሀዘኑን ግን ለመርሳት መሆን የለበትም። ሀዘኑን ለመወጣት ሀዘናችንን ለመግለጽ መሆን አለበት ማለት ሀዘን መደበቅ ስለሌለበት። ህፃናት እንድናነሳ ወደድኩና ብዙ ጊዜ ሀዘን ከቤት ሲያጋጥም ልጆቹ ወጥተው ሌላ ሰፈር ነው የሚሄዱ። ምን ሁኔታ እየተከሰተ እንደሆነም ላያውቁ ይችላሉ። አንዳንዴ በህፃናት ላይ ደግሞ ሞትን በተመለከተ እንዴት መንገር እንዳለብንም ላናውቅም እንችላለን። ግንዛቤ ላይ ኖርች አንዳንድ አልፎ ሁሉና ግን ሙያ በሆነ መንገድ ግን እናንሳው። ሞትን በተመለከተ ወላጆቻቸው ሊያጡ ይችላሉ፣ በቅርብ ዘመድ ያለውን ሰው ይችላል። ለማንኛውም ይህ ከባድ ሀዘን ብለን ላሰብነው ነገር ለልጆች ሞትን እንዴት ነው ልንነግራቸው የሚገባ? እንዴት ሊያስተናግዱ የሚገባ? ምክንያቱም ካልተስተናገደ ደግሞ ሌላ ስነልቦና ችግርም ሊኖረው ስለሚችል ይህን ሀሳብ እናንሳ። ጥሩ እንግዲህ ልጆችን በተመለከተ በጣም በተለይ ከ11 አመት እንደዚህ በታች የሆኑ በጣም የቅርብ ወዳጆቻቸው ወይም ደግሞ እንደ እናት ሆነው ያስተናግዷቸው የነበሩ ሰዎችን ካጡ ከድብርት ለምንለው ህመም በተጋላጭነታቸው በጣም በሰፊ የተረጋገጠ ነገር ነውና ልጆች ሀዘንን ማስተናገድ ያለባቸው እንደ ትልቅ ሰዎች በግልጽ ተነግሯቸው መሆን አለበት ብለን እናምናለን። እኛ እንደ ባለሙያ ማህበረሰቡ ላይ ይደበቃሉ፣ አትንገሯቸው ይባላል። ወይ ገበያ ሄዶ ነው ወይ እንደዚህ ሄዳ የተለመደ ቦታ ሁሌ የሚሄዱበት ቦታ እንደዚህ ሰው ሀገር ሄዳ ነው ሰው ሀገር ሄዶ ነው ምናምን ይባላል። እንዋሻቸዋለን ማለት ነውና እሱ ልክ አይሆንም። ልጆች ላይ በጣም አስቸጋሪ የሚያደርገው በእነሱ ልክ ወርዶ ማስረዳቱ ትንሽ ይከብዳል። ምክንያቱም የልጅ አእምሮ በጣም ንጹህ ነው። እንደኛ ወደፊት ወደ ኋላ ምናምን የሚለው ነገር ስለሌላቸው በቃ ግልጽ የመጣላቸው መጠየቅ የፈለጉትን ነገር ጠይቁናል። ስለዚህ እነሱ የሚጠይቁንን ጥያቄ በሙሉ ለመመለስ መሞከር አለብን። የማናቀው ከሆነ አናቅም ልንል እንችላለን። ለምሳሌ ፈጣሪ ለምን ወሰደው ተብለን ስንጠየቅ ፈጣሪ የወሰደበትን ምክንያት እኛ አናቅም። ስለዚህ አንድ እሱን እንኳን አላቅም ሊሆን ነው የሚችለው መልሱ ማለት ነው። ስለዚህ እኛ እስከምናቀው ድረስ እንመልሳለን። የማናቀው ነገር ስንደርስ ደግሞ አናቅም እንላለን ማለት ነው። ስለዚህ በጣም ጄኒውን የሆነ
ምንድነው ግልጽ የሆነ አሳማኝ የሆነ ምላሽ መስጠት አለብን። በጣም ደግሞ በደንብ መጠንቀቅ ያለብን እነዚህ ልጆች ሀዘኑን በተመለከተ ወይም ደግሞ ከቤተሰብ የተለየውን ሰው በተመለከተ ወይም የተለየችውን ሰው በተመለከተ ድጋሜ ጥያቄ እንዳያነሱ አሳቀን መመለስ እንደሌለብን መጠንቀቅ አለብን። ስለዚህ የምንነግራቸውን ነገር በግልጽ በሚገባ ቋንቋ ሌላ ጥያቄ ካላቸው ደግሞ ነገ እንዲመለሱ አስረድተናቸው መሆን አለበት ማለት ነው። እሱን ከተረዱ ዛሬ ግማሹን ብንመልስላቸው ነገ ደግሞ የቀረውን ጥያቄ ይዘው ይመጣሉ። አይፈሩም ማልቀስ ካለባቸው። ከዛ ሌላኛው ልጆች ተደብቆ አለማልቀስ፣ ማልቀስ ካለብን ስናለቅስ ሊያዩን ይገባል። እና አሁን የኛ ማህበረሰብ ምንድነው ሁላችንም ሀዘን የምንፈራው ሀዘን ላይ ሲሆን ልጅ ሆነን እንደበቅና የእውነታው ጊዜ ግን እኛ ላይ ሲመጣ አዲስ ይሆንብናልና ልጆች ማልቀስ ካለባቸው እናትየዋ ስታለቅስ አባትየው ሲያለቅስ ለምንድነው የምታለቅስ ብለው እንዲጠይቁ ምን ሆነህ ነው እንዲሉ እድሉ መፍጠር አለ። ከመጀመሪያው ጀምሮ ምናልባት ከቤት እያለም ጀምሮ ሊሆን ይችላል። ከቤት እያለም ጀምሮ ማለት ነው። ስለዚህ እንግዲህ እኔ ባለሁበት አስተምሮ አንድ ሰው ከሞተ በኋላ አስከሬን ስሙ መላክ ሁሉ ይቻላል ነው የተባለውና ስለዚህ አንድ ሰው እሱን ማድረግ አለበት ወይ ልጁ እና ልጆች ቢወስኑ እድሉን ብንሰጣቸው ብናወራቸው ማየት ትፈልጊያለሽ ወይ መሰናበት ትፈልጊያለሽ ወይ ሊሆን ይችላል ማለት ነው። አብረው የሚጫወቱበት የነበረውን እቃ ምናልባት ይነግራቸው የነበረውን ተረት ያነብላቸው የነበረውን መጽሐፍ ምናምን ሊሰጡ ይችሉ ይሆናል አናቅም። ልጆች የሚመልሱበት መንገድ በጣም የሚገርም ስለሆነ ማለት ነውና ለልጆች እድሉን መስጠት ሸጋ ነው። እነሱ ከመለሱ በኋላ አይ ማየት አልፈልግም ካሉ እሱን ማክበር አለብን እና እውነታውን ነግረናቸው ከዛ ከተቻለ ሴርሞኑ ላይ አቴንድ ማድረግ ከፈለጉ አቴንድ ያደርጋሉ። ማድረግ ካልፈለጉ የቀብር ስነ ስርዓቱ ላይ ላይገኙ ይችላሉ ማለት ነው። በተለይ ከ5 እስከ 6 ዓመት በላይ ነው። ስለዚህ ሁሌም ግን ልጆቹ ያውቃሉ። አንደኛው መሰረታዊ ነገር ብዙ ጊዜ የምንረሳው እኛ ልንደብቃቸው እንችላለን፣ ጓደኞቻቸው ግን ይነግሯቸዋል። እና ብዙ ጊዜ ደግሞ ሞትን ይሰማሉ። በሰው ላይ ሞትን አያውቁም እንጂ የሆነ ነፍሳት ሙቶ ነው ተብሎ እንደዚህ ተገድሎ ነው ተብሎ ምናምን ሰምተዋል። ስለዚህ ሰው ላይ ሲሆን ሞት ምንድነው የሚለውን ካልሆነ በስተቀር ስለ ሞት ሰምተዋል። ካሁን በፊት ልጆች አፋቸው መፍታት ከጀመሩበት ጊዜ ሞትን ሰምተውታል። ሰው ላይ ሲሆን ደግሞ እንዲህ ነው የሚለውን እኛ በእነሱ ልክ ወርደን ማስረዳት ነውና እሱ ነው ትንሽ ሊከብድ የሚችለው ማለት ነው። ዶክተር በጣም ሰፊ ሀሳብ ነው ያነሳልን። ሀዘንና የሰዎችን ስነ ልቦና በተመለከተ ሰፊ ሀሳብ፣ ሰዎችም ከዚህ ምናልባት ራሳቸውን እንድንመለከቱ ሰዎችን በምልክ ማገዝ እንዳለብንም እንዲረዱ በሚያስችል ሁኔታ ሰፊ ሀሳብ አነስተህልን እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ሀዘንና የሰዎችን ስነ ልቦና በተመለከተ ወደ እናንተ ያደረስነው መርሃ ግብራችን ይህን ይመስል ነበር። አብረናችሁ ቆይኔ ሻምባ ወርቅና ዶክተር ነቃጠው ፈለቀነን። እናንተም አብራችሁ ስለነበራችሁ እጅግ እያመሰገነ ከመላ የስርጭት ባለሙያዎች ጋር በመሆን በዚሁ እንሰናበታለን። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ጤና ይስጥልን።